ሰላም ተማሪዎች እንዴት ናችሁ? በዛሬው ቪዲዮአችን የምንመለከተው በ2018 ዓመተ ምህረት የዩቲ ኤግዛም ላይ የወጡ ጥያቄዎችን ይሆናል ማለት ነው። The first question is which one of the following is written in increasing sequence ይላል። increasing sequence የተጻፈውን ለማወቅ መጀመሪያ ሁሉንም በቱ ቤዝ ማስቀመጥ አለብን። በቱ ቤዝ ስናስቀምጥ to the power of 34 አለ፣ to the power of 43 አለ። ይሄኛው ደግሞ እነዚህ 4 ያላቸው የታችኛው ይሄ ቤዝ ይባላል እንደምታውቁት። ይሄኛው a the power of b ከተባለ ይሄኛው ቤዝ ነው፣ ይሄኛው ኤክስፖነንት ነው። ስለዚህ የአራት ደግሞ ወደ 2 ቤዝ እንቀይረው 2 ስኩዌር ይሆናል ማለት ነው። ስለዚህ 2 ስኩዌር the whole 23 ከዛ አሁንም 2 ስኩዌር the whole 32 ይሆናል ማለት ነው። ይሄንን ስናስቀምጠው to the power of 34 ይሆናል። then to the power of 43 ይሆናል and then ይሄኛው ደግሞ to the power of 46 ይሆናል and then to the power of 64 ይሆናል ማለት ነው። ስለዚህ ይሄ ማለት ኢንክሪዚንግ ኦርደር እየተቀመጠ ያለው በዚህ መሰረት ማለት ነው ኤ ነው ማለት ነው። ለምንድን ነው ካላችሁኝ 34 ነበረ፣ ከዛ ወደ 43 አደገ፣ ወደ 46 አደገ፣ መጨረሻ ላይ ወደ 64 ሆነ ማለት ነው። ስለዚህ ይሄ በኢንክሪዚንግ ሲኩዌንስ እንደተቀመጠ ያሳያል ማለት ነው። ወደ ሁለተኛው ጥያቄያችን ስንመጣ the line y equals 1/3x plus 5 is perpendicular to which of the following ነው። perpendicular የሚለውን ለማወቅ የሆነ ህግ አለን። ይሄም ህግ ምንድነው? m1 times m2 equals -1 የሚለው ህጋችን ነው ማለት ነው። ሶ በዚህ ህግ መሰረት m1 ማለት የዚህ ላይን ምንድነው ስሎፕ ነው ማለት ነው። ስሎፓችን ደግሞ እዚህ ጋር እንደምትመለከቱት 1/3 ነው ማለት ነው። 1/3 ሲባዛ በm2 እኩል ይሆናል -1 ይሆናል። ይሄንን ክሪስ ክሮስ ስታረጉት m2 equals to -3 ይሆናል። ስለዚህ -3 ስሎፕ ያለው ከዚህ ላይ ውስጥ እንፈልጋለን። ሶ ስሎፓቸውን ስንመለከት የዚህ -3 ነው፣ የዚህ 1/3 ነው። ከኤክስ በፊት ያሉትን የምንመለከተው ከ3 ነው። የኤክስ ኮፊሸንት ነው ስሎፑ ማለት ነው። እዚህ ጋር ደግሞ -1/3 ነው። ስለዚህ መልሳችን የሚሆነው ኤ ነው ማለት ነው። ፐርፔንዲኩላር ቱ ዲስ ላይን የሆነው ኤ ይሆናል ማለት ነው። ሶ ጥያቄው የሚለው ምንድነው? ሁለት ሶሉሽኖች አሉ። አንደኛው 10% የሚሆን የአሲድ ያለው የ5 ሊትር ሶሉሽን አለ። ሁለተኛው ደግሞ የሆነ 25% አሲድ ያለው ኤክስ ሊትር የሆነ ሶሉሽን አለ። ሶ ሁለቱን ስንደምራቸው 20% ሊትር 20% አሲድ ሶሉሽን መኖር አለበት ነው። 20% የሚሆን አሲድ ሶሉሽን። ስለዚህ አሁን የጠየቅነው ምንድነው? የዚህ ነው ኤክስ ሊትር ምን ያህል ሊትር መርዳት ያለባችሁ። ጥያቄውን ካልገባችሁ እንደዚህ አይነት ጥያቄ ለመስራት ይከብዳችኋል ሶልቭ ለማድረግ። ስለዚህ ጥያቄው የሚለው ምንድነው? አንድ ሁለት ብልቃጥ አስቡ። ለምሳሌ እዚህ ጋር 5 ሊትር እና እዚህ ጋር ደግሞ የኤክስ ሊትር የሚባለው የ5 ሊትር። ይሄ 5 ሊትሩ የ10% አሲድ አለው በውስጡ። ኤክስ ሊትሩ ደግሞ በውስጡ 25% አለው። ሁለቱ ብልቃጦች ሲደመሩ እዚህ ጋር የሚሰጠን ዋይ የሚባል እንትን 20% አሲድ መሆን አለበት ነው 20% አሲድ። ስለዚህ እዚህ ጋር ምን ያህል ኤክስ ሊትር ነው የሚያስፈልገን? ይሄ 20% አሲድ እንዲመጣ ምን ያህል ኤክስ ሊትር ያስፈልገናል የሚለው ነው ጥያቄው የሚሆነው ማለት ነው። ስለዚህ ይሄንን ጥያቄ እንዴት ነው ሶልቭ የምናደርገው ስንል በጣም ቀላል ነው። መጀመሪያ ይሄ የሚያስፈልገንን ኤክስ ምን እንለዋለን? ሁለቱ ሲደመር ነው ያልኩት ማለት ነው። ስለዚህ ምን እናደርጋለን? 10% ኦፍ 5 ሊትር አለ ሲደመር እንደገና ደግሞ 25% ኦፍ ኤክስ የሚባል ቁጥር አለ። መጨረሻ ላይ ምን ይሰጠናል ነው ጥያቄው። ምን ይሰጠናል? ቅድም ብያችኋለሁ ሁለቱ ብልቃጦች ሲደመሩ ወይም ሁለቱ ሶሉሽኖች ሲደመሩ የሚሰጡት ነገር ምንድነው? 20% ያለው ነው ማለት ነው። ስለዚህ 20% ኦፍ የሆነ 5 እና ኤክስ ሁለቱ ብልቃጦች ሲደመሩ ነው። ቮሊዩም ነው ባይዘው። እነዚህ ፐርሰንት ያላቸው የአሲድ መጠኑ ነው። እዚህ ጋር 5 ሊትር ኤክስ 5 + ኤክስ ደግሞ ምንለው በሊትር ምን ያህል ነው ይዘቱ ነው። ሶ ይሄን ካረግን በኋላ በቀጥታ ምንድነው ጀስት ይሄንን ወደ ዴሲማል መቀየር ነው። 0.0.110 times 5 plus 0.25 x equals 0.25 plus x ይሆናል ማለት ነው። ስለዚህ ይሄንን ሶልቭ በምናደርግበት ጊዜ ላይክ ተርም መሰብሰብ ነው ቤዚካሊ ማለት ነው። ይሄኛውን ራሱ 5 ነው የሚመጣው ሲደመር ከዛ በኋላ ደግሞ እቺኛዋን እዚህ ጋር ስናቃልለው 0.2 times 5 0.10 ይሆናል ማለት ነው። ከዛ ደግሞ እዚህ ጋር ደግሞ ፕላስ 0.2 x ይሆናል ማለት ነው። ከዛ እዚህ ጋር 0.25 x አለ ማለት ነው። ከዛ በቃ ቤዚካሊ ላይክ ተርም መሰብሰብ ነው። ላይክ ተርም ስንሰበስብ ምንድነው የምናደርገው? እዚህ ጋር እቺኛዋ 1.0 ይሆናል ማለት ነው ሲባዛ። ስለዚህ አሁን ላይክ ተርም እንሰበስባለን። 5 plus 1.0 equals 0.2x ከዛ 0.2x minus 0.25x ይሆናል ማለት ነው። አሁን ከዚህም በኋላ ምንድነው የምናደርገው?
እቺኛዋ ስንት ትሆናለች? 0.05 ኤክስ ትሆናለች። ይሄኛው ደግሞ 0.5 ይሆናል ማለት ነው። ስለዚህ ኤክሳችን ስንት ይሆናል ማለት ነው? 10 ሊትር ይሆናል ስናካፍለው ማለት ነው። ስለዚህ መልሳችን የሚሆነው ቢ 10 ሊትር ይሆናል ማለት ነው። አሁንም መረዳት ያለባችሁ እስካሁን ሶልቭ እያደረግን ያለ ነው ምንድን ነው? ቮሊዩሙን ነው ማለት ነው። አንድ ፕሮሰሱ ላይ ለመሄድ ያክል መጀመሪያ ምንድነው ሁለቱ የ10% አሲድ ያለው እና የ25% አሲድ ያለው ሲደመር የ20% አሲድ ያለው ሶሉሽን መፍጠር አለባቸው ነው። ስለዚህ የተጠየቅነው ምንድነው 25% ያለው ሶሉሽን ምን ያክል ነው በሊትር መሆን ያለበት የሚለውን ነገር ነው ሶልቭ ለማድረግ የሞከርነው። ስለዚህ 10 ሊትር የሚል መልስ አምጥተናል ማለት ነው። እንደዚህ አይነት ጥያቄዎችን ደግሞ ለማግኘት አሁንም የዩቲ ቱቶሪያል ኦፊሻል የቴሌግራም ቻናላችንን ጆይን ማድረግ እንዳትረሱ። የተለያዩ ከ2018 በ2017 የነበሩ ጥያቄዎችን እዛ ላይ ማግኘት ትችላላችሁ ከነ ኤግዛምፕሉ ከነ ማብራሪያው ማለት ነው። So the next question says a person present age is 140% of their age 10 years ago. What is the present age ማለት ነው? So አሁን ላይ ካላቸው የአንድ ሰው የአሁን እድሜ ድሮ ከ10 ዓመት በፊት ከነበረው እድሜ 140% ኦፍ ዳት ኤጅ ነው ማለት ነው። ስለዚህ አሁን ላይ ሰውየው ስንት ነው? ይሄ አሁን ላይ ያለውን እድሜ ኤክስ ብንለው ኤክስ ማለት 140% ኦፍ ሰውየው ከስንት ዓመት በፊት ከ10 ዓመት በፊት የነበረው እድሜ ነው ማለት ነው። ስለዚህ 140% በነጥብ ስናስቀምጠው 1.4 ይሆናል ማለት ነው። 1.4 ኤክስ ማይነስ 14 ይሆናል ማለት ነው። እዚህ ጋር ኤክስ እንዳለ እንዳትርሱ። ሶ ላይክ ተርም በምንሰበስብበት ጊዜ ምን ይሆናል ማለት ነው? ኤክስ ማይነስ 1.4 ኤክስ ኢኳልስ ቱ ማይነስ 14 ይሆናል ማለት ነው። ከዛም በኋላ ይሄንን ስናቀናንሰው ኔጌቲቭ 0.4 ኤክስ ኢኳልስ ቱ ማይነስ 14 ይሆናል። ስለዚህ እዚህ ጋር ማይነስ በማይነስ ይጣፋል። ኤክስ ኢኳልስ ቱ ስንት ነው ማለት ነው? ይሄ ሲካፈል 35 ኤጅ ወይም 35 ይር ይሆናል ማለት ነው። ቀጣዩ ጥያቄያችን ደግሞ ኤ ላይን ሃዝ ኤ ስሎፕ ኦፍ 3 ኤንድ ኤ ዋይ ኢንተርሰፕት ኦፍ -2 ዋት ኢዝ ዘ ኢኩዌሽን ኦፍ ደ ላይን ነው ማለት ነው። ስለዚህ ስሎፕ አለን፣ ዋይ ኢንተርሰፕት አለን። ይህንን ተጠቅመን በቀላሉ ምንድነው ስሎፕ ኢንተርሰፕት ኢኩዌሽን የምንሰራበት መንገድ አለ። ዋይ ኤምኤክስ ፕላስ ቢ በሚለው እንጠቀማለን ማለት ነው። ስለዚህ ምንድነው የምናደርገው እዚህ ጋር ስሎፓችን ወይም ደግሞ ኤማችን 3 ነው ተብለናል። ቢ ወይም ዋይ ኢንተርሰፕታችን -2 ነው ተብለናል። ስለዚህ በምንተካበት ጊዜ ዋይ ኢኳልስ ቱ 3x -2 ይሆናል ማለት ነው። ስለዚህ ይሄ መልሱ ምንድነው ኤ ነው ማለት ነው። ሌላኛው 8ኛው ጥያቄ ደግሞ the cost of a table is 200 ብር more than the cost of the chair. If the total cost of one table in 4 chair is 1000 ብር, what is the cost of one chair ይላል። ስለዚህ የአንድ ጠረጴዛ ዋጋ ከአንድ ወንበር ዋጋ በ200 ብር ይበልጣል። ስለዚህ የአንድ ጠረጴዛና የአራት ወንበሮች ዋጋ 1000 ብር ከሆነ የአንድ ወንበር ዋጋ ስንት ነው የሚለው። ስለዚህ የቴብሉን ምንድነዋለን ዋጋ ቲ እንለዋለን፣ የቼሩን ደግሞ ሲ እንለዋለን ማለት ነው። ስለዚህ ምንድነው አሁን ያለው አንደኛ ቴብሉ ዋጋ የመጀመሪያ ኢኩዌሽናችን የቼሩ ዋጋ ላይ 200 ብር ስንጨምር ነው የቴብሉ ዋጋ ተብለናል። ከዛ ደግሞ አንድ ቴብል እና 4 ቼር ደግሞ ስንደምር 1000 ብር ነው ተብለናል። ስለዚህ ይህንን ቲ እዚህ ጋር አለን፣ ቲን እዚህ መተካት ነው። ስለዚህ ቲን ስተካ ምን ይመጣል? ሲ ፕላስ 200 ፕላስ 4 ሲ ኢኳልስ ቱ 1000 ይሆናል ማለት ነው። ከዛም በኋላ ይሄን መደመር ነው። 5c ኢኳልስ ቱ 200 ነው ወደዛ ስትወስዷት 800 ብር ይቀራል ማለት ነው። 1000 ላይ 200 ሲቀነስ ከዛ ኦቨር 5 እናደርጋለን ማለት ነው። ኦቨር 5 ስናደርግ 5 በ5 ይጣፋል። c ኢኳልስ ቱ ስንት ይመጣል ማለት ነው? 160 ይመጣል ማለት ነው። ስለዚህ መልሳችን 160 ይመጣል ማለት ነው። ፎር ሞር እንደዚህ አይነት ተመሳሳይ ደግሞ ጥያቄዎችን እናንተም ፕራክቲስ ለማድረግ ከዚህ ቪዲዮ በኋላ ኦፊሻሊ የዩቲ ቱቶሪያል የቴሌግራም ቻናላችንን ጆይን ማድረግ እንዳይረሱ ማለት ነው። ቀጣዩ ጥያቄያችን ደግሞ the mean of 5 number is 25 ይላል። if one number is removed the new mean becomes 20 what is the removed number ይላል። 5 ቁጥሮች ድምራቸው ሚናቸው 25 ነው። አንድ ቁጥር ሪሙቭ ስናደርግ ሚናቸው 20 ይሆናል። ስለዚህ ሪሙቭ ያደረግነው ቁጥር ስንት ነው የተጠየቀው ጥያቄ። ስለዚህ ይሄንን ለማድረግ መጀመሪያ ድምራቸውን ማወቅ እንችላለን። የአራቱን ድምር ማለት ሚን የሚመጣው ሚን 25 ያገኘ ነው የሆኑ ኤክስ የሚባሉ ቁጥሮችን ስንደምርና በብዛታቸው ወይም በ5 ስናካፍል ነው። ስለዚህ ኤክስ ስንት ይሆናል ማለት ነው? 125 ይሆናል ማለት ነው። አሁንም 20 ያመጣ ነው ምንድነው ዋይ የሚባል ነገርን በ4 ስናካፍል ነው፣ ብዛታቸው 4 ስለነበረ ማለት ነው። ስለዚህ የዋይ ዋጋ ደግሞ ስንት ይመጣል? 80 ይሆናል ማለት ነው። ከዛም በኋላ በቀላሉ ከ125 ላይ 80 ስንቀንስ 45 እናገኛለን ማለት ነው። ስለዚህ ሪሙቭ ያደረግነው ቁጥር
45 ይሆናል ማለት ነው። ቀጣዩ ጥያቄ ምን ይላል? 3 ፓርትነርስ ኤ ቢ እና ሲ የሚባሉ ሰዎች 8000 ብር 7000 ብር እና 5000 ብር ኢንቨስት አደረጉ ማለት ነው። በመጨረሻ ዓመት ላይ ደግሞ 6900 ብር የሚሆን ትርፍ አገኙ ማለት ነው። ከዛ በየኢንቨስትመንታቸው ልክ ያንን ትርፍ ተካፈሉት። ስለዚህ ምንድነው የኤ ከዚህ ከ6900 ኤ የሚያገኘው ስንት ብር ነው የተጠየቀው ማለት ነው። ስለዚህ ቶታል ኢንቨስትመንታቸው እንግዲህ ስንት ብር ነው? 8000 7000 5000 ስንደምር ስንት እናገኛለን? 20000 ብር እናገኛለን ማለት ነው። ስለዚህ አጠቃላይ 20000 ብር ኢንቨስት አደረጉ። ስለዚህ 20000 ብር ኢንቨስት ካደረጉ ስለዚህ መጀመሪያ ፐርሰንቱ ነው ማለት ሙሉ 20000 ብር ነው። የኤ ምን ያህል ፐርሰንት ነው የሚለውን ለማወቅ 8000 ብር ለ20000 እናካፍላለን። ለምን ኤ ስንት ብር ነው ኮንትሪቢዩት ያደረገው? 8000 ስለሆነ ማለት ነው። ስለዚህ ይሄንን ስናደርግ ስንት ይመጣል ማለት ነው? ወደ 2/5 ይመጣል ስናቃልለው። ይሄን ደግሞ በ100 ስናባዛው በ100% ስናባዛው ስንት ይሆናል? 40% ይሆናል። ስለዚህ ሼሩ ስንት ነው? 40% ነው ሼሩ ማለት ነው። ስለዚህ ቀላል ምንድነው የፕሮፊቱን 40% ኢንቨስት ካደረገ የፕሮፊቱንም 40% ይወስዳል። ስለዚህ በ40% እናባዛለን። 40/100 እናባዛለን። 10 በ10 10 በ10 ይጣፋል። ይሄ ደግሞ ስንት ይሆናል? 2760 ብር ይሆናል ማለት ነው። መልሳችን ቢ ነው። ቀጣዩ ጥያቄ ኢን ዘ ቱ ኢኩዌሽን ኤክስ ስኩዌር ፕላስ ዋይ ስኩዌር ማይነስ 2x ፕላስ 2y ማይነስ 2 ኢኳልስ ቱ 0 እና ኤክስ ፕላስ ዋይ ኢኳልስ ቱ 4 አለ። ስለዚህ ሃው መኒ ታይም ዱ ዘ ግራፍ ኢንተርሴክት ነው። ኢንተርሴክት የሚያደርጉበትን ፖይንት ነው የተጠየቅነው ማለት ነው። ይሄኛው ምንድነው የምናደርገው? መጀመሪያ እቺኛዋን ኤክስ ፕላስ ዋይ ኢኩሊናል 4 የምትለዋን ወደ y ኢኳልስ ቱ 4 ማይነስ x ወደሚለው እንቀይራታለን ማለት ነው። yን እዚህ ጋር ለማስገባት እንዲመቸን ነው። ከዛም በኋላ ቀጥታ ምንድነው የምናደርገው? x ስኩዌር ፕላስ በy ስኩዌር ፋንታ ማን እንተካለን? እዚህ ጋር 4 ማይነስ xን እንተካለን። 4 ማይነስ x ዘ ሆል ስኩዌር አለ ማይነስ 2x አለ ፕላስ 2 ብለን ደግሞ እንደገና ፕላስ 2 ብለን በቅንፍ ውስጥ ደግሞ ዋይን ደግሞ በዋይ ፋንታ ማን እንተካለን? አሁንም 4 ማይነስ ኤክስ እንተካለን። ማይነስ 2 እኩል ይሆናል 0። ይሄን ኢኩዌሽን ነው የተካው ያለውት ማለት ነው። ከዛም በኋላ አሁን ይሄንን በምንተነትንበት ጊዜ ኤክስ ስኩዌር ይሆናል። ከዛ ፕላስ ይችኛዋን ስንተነትን ስንት ነው የምናመጣው መሰላችሁ? 16 ማይነስ 8x ፕላስ ኤክስ ስኩዌር እናመጣለን ማይነስ 2x ከዛ ደግሞ ይችኛዋን ደግሞ በሁለት ስናባዛ 2 ታይምስ 4 ስንት ይሆናል? 8 ይሆናል። ከዛ ይሄ ደግሞ ማይነስ 2x ማይነስ 2 ኢኳል 0 ይሆናል። አሁን ከዚህ በኋላ ላይክ ተርሞችን በመሰብሰብ መስራት ነው። ኤክስ ስኩዌር 2 ኤክስ ስኩዌሮች ይታዩኛል። ስለዚህ 2x ስኩዌር እናደርጋለን። እዚህ ጋር ደግሞ ማይነስ 8x አለ ማይነስ 2x አለ እንደገና። ስለዚህ ማይነስ 12x ይሆናል ማለት ነው። ቁጥሮች ደግሞ አሉ 16 አለ ሲደመር 8 አለ ሲደመር 8 ስንት ይሆናል? 24 ይሆናል። ሲቀነስ ደግሞ 2 አለ 22 ፕላስ 22 ይሆናል እኩል ይሆናል 0 ይሆናል ማለት ነው። ከዛም በኋላ ይሄንን ሙሉን ለሁለት ማካፈል እንችላለን ለማቃለል እንዲመቸን። ለሁለት ስናካፍለው ስንት ይሆናል ማለት ነው? ኤክስ ስኩዌር ማይነስ 6x ፕላስ 11 እኩል ይሆናል 0 ይሆናል ማለት ነው። ከዛም በኋላ በምንድነው የምናደርገው? ዲስክሪሚናንት እንፈልጋለን ወይም ደግሞ ኢንተርሴክት ያደርጋሉ ኢንተርሴክት አያደርጉም ለማለት የሚወስነው ዲስክሪሚናንታቸው ወይም ቢ ስኩዌር ማይነስ 4ac የሚለው ነገር ነው። ስለዚህ ቢ ስኩዌር ማይነስ 4ac ከ0 እኩል ካልሆነ ኢንተርሴክት አያደርጉም እንላለን። ስለዚህ ቼክ እናድርግ። ቢ ማለት ማይነስ 6 ነው ስኩዌር ማይነስ 4 ኤ ደግሞ 1 ነች ሲ ደግሞ 11 ነው ኩሎናል 0 ቀድም እንዳሳዩዋችሁ ማለት ነው። ይሄኛው ሲሰራ ስንት ነው የሚመጣው መሰላችሁ? ማይነስ 8 ነው የሚመጣው። ከ0 እኩል አይደለም ወይም ደግሞ ሌዛን 0 ነው። ሌዛን 0 ከሆነ ደግሞ ምንድነው ሶሉሽን ስለሌላቸው ኢንተርሴክት አያደርጉም ማለት ነው። 0 ኩሎናል 0 ሲሆን ደግሞ አንድ ጊዜ ኢንተርሴክት ያደርጋሉ። ከ0 የበለጠ ከሆነ ደግሞ ሁለት ጊዜ ኢንተርሴክት ያደርጋሉ ማለት ነው። ስለዚህ ላይኑ በዚህ ሶሉሽን ምንድነው ዘይ ድኖት ኢንተርሴክት የሚለው መልስ ይሆናል ማለት ነው። በቃ የሚወስኑ እቺ ነው። ይሄ ዲስክሪሚናንት ይባላል። እቺን ፎርሙላ መያዝ እንዳትረሱ። እንደዚህ አይነት ተደጋጋሚ ጥያቄዎች ስለሚመጡ ደግሞ የዩቲ ኦፊሻል የቴሌግራም ቻናላችን ላይ ምን አይነት ፎርሙላዎችን መጠቀም አለባችሁ ስለምን ቶፒኮች ይመጣሉ የሚለውን ዲቴይልድ የሆነ ማብራሪያ አስቀምጠንላችኋል። ስለዚህ ቴሌግራም ቻናላችንን ጆይን ማድረግ እንዳትረሱ። ሌላኛው ጥያቄ ደግሞ ሲሊንደር ሃዝ ራዲየሱ 4 ሴንቲሜትር and a height of 7 ሴንቲሜትር what is its volume ነው። ቮሊዩሙ ፎርሙላው ምንድነው? ፓይ አር ስኩዌር ኤች ነው ፎርሙላው። ስለዚህ እዚህ ጋር ሁሉም ነገር ተሰጥቶናል። ፓይ 4 ሴንቲሜትር ስኩዌር ራዲየሱ ታይምስ 7 ሴንቲሜትር ነው። ይሄ ማለት ስንት ነው? ፓይ 112 ሴንቲሜትር ኪዩብ which is ሲ ነው ማለት ነው። ቀጣዩ ጥያቄ
A circle has an equation of x square plus y square minus 6x plus 8y plus 9 equals to 0. What are the center and radius? ሴንተርና ራዲየሱን እንዴት ነው የምናወጣው? እኔ የተጠየቀ ነው ማለት ነው። መጀመሪያ ጀስት ግሩፕ ማድረግ ነው ኤቭሪቲንግ። ግሩፕ ማድረግ ማለት ምንድነው? ላይክ ተርም መሰብሰብ ነው። ላይክ ተርም በምንሰበስብበት ጊዜ ቀጥታ ምንድነው የምናደርገው? ኤክስ ስኩዌር እናደርጋለን ማይነስ 6x ፕላስ ዋይ ስኩዌር ፕላስ 8y እናደርጋለን። እዚህ ጋር ፕላስ 9 ያለችውን እኩል ይሆናል 0 ስለሆነ ማይነስ 9 ወደዚህ እንወስዳታለን ማለት ነው። እዚህ ጋር የነበረችውን 9 ወደዚህ እንወስዳታለን ማለት ነው። ከዛም በኋላ እንደዚህ ከሰበሰብን በኋላ ምንድነው ኮምፕሊቲንግ ዘ ስኩዌር ሜትር ተጠቅመን ስኩዌሩን እንፈልጋለን ማለት ነው። ስኩዌሩን እንፈልጋለን ማለት ይሄኛው ይሄ ለ6 ተካፍሎ ምናምን ተብሎ የሚሰራ ኮምፕሊት ዘ ስኩዌር ሜትር አለ አይደለ? እሱን እንጠቀማለን ማለት ነው። እሱን ስንጠቀም እናገኘው x - 3 the whole square እና ፕላስ y + 4 the whole square እኩል ይሆናል 16 ነው ማለት ነው። አክቹአሊ ስራው እንዴት እንደሚሰራ ለማሳየት ያክል ማለት ነው። ኮምፕሊቲንግ ዘ ስኩዌር ኤክስ ስኩዌር ታደርጋላችሁ ማይነስ 6x ታደርጋላችሁ። ከዛም በኋላ ይሄ ለ2 ሲካፈል -3 ነው። -3 ሲባዛ በ1 መልሶ ምንድነው -3 ነው ማለት ነው። ሲደመር ታደርጋላችሁ y ስኩዌር ፕላስ 8y ሲካፈል 8 ለ2 ሲካፈል 4 ይሆናል። 4 ሲባዛ እዚህ ጋር ኮኤፊሺየንቱ 1 ነች ራሱ 4 ይሆናል። ከዛ እዚህ ጋር -9 አለ አይደለ? -9 ላይ -3 እና ፕላስ 4 የደመራችሁትን እዚህ ጋርም ትደምራላችሁ። ከዛ ይሄንን ይሰጣችኋል ማለት ነው። ከዛ ይሄን ካመጣችሁ በኋላ በጣም ቀላል ነው። ራዲየሱ ምንድነው? እቺኛን 3 እና እዚህ ጋር ደግሞ -4 አለ። ከዛ ደግሞ ሴንተሩ ማለት ነው። ራዲየሱ ደግሞ ራዲየስ ማለት ነው አር ስኩዌር ነው። ይሄንን ራዲካል ውስጥ መክተት ነው። ሁሌም ራዲየስ ሲሰጣችሁ 3 ስንት ይሆናል ማለት ነው? 4 ይሆናል ማለት ነው። ስለዚህ መልሳችን ይሄን ምርጫ የያዘው መልሳችን ሲ ይሆናል ማለት ነው መልሱ። እንደዚህ አይነት ጥያቄዎች በተለይ ይሄ ራዲየስ ማውጣት እንዴት ነው ራዲየስ እና ሴንተር የምናወጣው፣ እንዲሁም ደግሞ ተያያዥ ጥያቄዎች ብዙ ጊዜ የዩቲ ኤግዛም ላይ የሚደጋገሙ ጥያቄዎች አሉ። እንደዚህ አይነት ጥያቄዎችን ደግሞ ከነ ኤክስፕላኔሽናቸው ለማግኘት ኦፊሻሊ የዩቲ ቲዩቶሪያል ቴሌግራም ቻናላችንን ጆይን ማድረግ እንዳትረሱ። እንደዚሁም ደግሞ የቲክቶክ ፔጃችንን ቼክ አውት ማድረግ ትችላላችሁ ማለት ነው። በሌላ ቪዲዮ እስከምንገናኝ መልካም ጊዜ